ሰላም ሰላም የአገሬ ልጆች ሰላም ናችሁ? እኔ ሰላም ነኝ። በያላችሁበት ዳርቻ ዓለም ሰላማችሁ ብዝት ይበልልኝ እያልኩ አሁን ይዤላችሁ የመጣሁ ቪዲዮ ፍትህ ለአርሲ ኦርቶዶክስ ቤተክርስቲያን እያልኩ ነው የመጣሁ። ውድ ቤተሰቦቼ እንደሰማችሁ በጣም አዝነናል። በጣም እውነት በጣም ነው ያሳዝናል። ለክርስቲያን አይደለም ለሁሉም የተፈጠረ ሰው እንደዚህ አይነት ዘግናኝ ሲፈጠር ሁላችን በአንድ ጋር ሆነን ማቆም አለብን። ፍትህ ማግኘት አለብን። ሀገሪቱ በዘር በሃይማኖት በመንነታቸው ተለያይቶ እየተገደለ ብዙ አመታት አለ ኑሮ ያለ በስደትም ይሁን በሀገሪቱ ሰላም የሚባል ነገር የለም። አንድ አዲስ አበባ ብልጭልጭ ስላለ ሁሉ ኢትዮጵያ ሰላም ይሆነረ ማለት አይደለም። ሁላችን ጥሪያችን እናቅርብ። እንደዚህ አይነት ሲፈጠር ደግሞ ለክርስቲያን ብቻ ሳይሆን ነገም ለሙስሊም ትናንትናም ሊሆን ይችላል፣ ነገም ለጴንጤ ለሌሎችም ስለሚደርስ ሁላችን በአንድ ጋር ሆነን ሰላም እንዲሰፍንና እንደዚህ አይነት እንዳይፈጸም ጥሪያችን እናቅርብ። ውድ ቤተሰቦቼ እኔ በጣም የተሰማኝ ሀዘን ሊገልጽላችሁ አልችልም። እኔ በአቅሜ ለናንተ አድርሻለሁ። ሁላችን ድርሻችንን እንዋጣ። እንደዚህ አይነት ሲፈጠር እባካችሁ ሁላችን ባንድ ጋር ሆነን ፍትህ ማግኘት እንቁም እና ውድ ሀገሬ ልጆች ኢትዮጵያ ለኛ አይደለም ለሌላም ትተርፋለች እናቃለን። በሰላም ሲሆን ሁሉ በቂ ነው። በረካለው ሁሉ ሰላም ሲፈጠር ሁላችን በሰላም መኖር አይከብደንም። ስለዚህ ሰላም መምጣት ደግሞ የሁላችን ጸሎት የሁላችን አንድነት ነው እናቃለን። አውቀን ደግሞ ዝም ማለት እኔ አይደለም ብላችሁ እምተውት ከሆነ ነገ ለእናንተም ይደርሳል። እኛ አዝነናል። እውነት ለመናገር ተስፋ ቆርጠናል። በየሀገሪቱ አሁን በአርሲ የደረሰ በትግራይም ደርሶ ነበር። ይቅርታ ሳይሉ ይቅርታ እንኳን ሲሉ 1.5 ሚሊዮን የተጨፈጨፈት አገር እያሉ እያሽቀባጡ እያሸማቀቁን ይገኛሉ። አሁንም እየተዛወረ እየተገደለ እየኖረ ያለበት ሀገር ትሆናለች። ስለዚህ እስከ መቼ ነው እንደዚህ እየሄደ ያለው? እባካችሁ ቆም ብለን እናስብ። ወደ ራሳችን ሲመጣ መንጫጫት ሳይሆን የተፈጠረ ነገር በአንድነት ሆነን እንታረቅ፣ ሰላም እናውርድ፣ ፍትህ እንጠይቅ። መንግስትም አዲስ አበባ አይደለችም ለሁሉ ኢትዮጵያውያን የምታኖረው ስለበለጨለጨት አዲስ አበባ ሁሉ ኢትዮጵያ ሰላም ተፈጥሮ አይደለም። በአፋር በሶማሌም በኦሮሚያም በአማራም በሌሎችም ክልሎች በየወሩ በየአመቱ እየተገደለ የኖረ ያለ ሰው ጠያቂ የሌለው እየተረፈ መጥተዋል። አሁንም እየቀጠለ ነው በዘር በሃይማኖት በመንነታቸው። ስለዚህ እስከ መቼ ነው ብለን አሁን የተፈጠረ ትውልድ መጠየቅም የየራሳችሁ ድርሻ መዋጣት አለባቸው። ሰላም ነው የምንፈልገው። ኦርቶዶክስም ይሁን ሌላው ቤተክርስቲያን በሰላም መኖር ነው የሚያስፈልገን። እስከ መቼ ቆም ብለን እንነሳ። በአንድነት ስንነሳ ኢትዮጵያውያን አንድም እንደማይመጣ እናውቃለን። እያወቅን ዝም መበል ግን ጥሩ አይደለም እና ውድ ቤተሰቦቼ እንዳይበዛባችሁ አሁን አጭር ያለ ስሜታዊት ሆኜ ያደረኩት ቪዲዮ ቀረ እንዳይላችሁ በትህትና ጠይቃለሁ። እናንተም አቅማችሁ የፈቀደ ድምጽ መሆን ለራሳችሁ ነው እንጂ ለሌላ አይደለም። ስለዚህ ከወደዳችሁም
ከተሰማችሁም እንደኔ ሼር፣ ላይክ፣ ሰብስክራይብ አትርሱ። በሌላ ፕሮግራም እስከምንገናኝ ቸር ያቆየን።